እንዴት ናችሁ ዩቱብ ቤተሰብ? ዛሬ ደግሞ በዚህ ቪዲዮ ላይ ስለ ውሳኔ እናወራለን። ስለ መወሰን ህይወት ላይ ወስኑ። ስትወስኑ ትቀየራላችሁ። እኔ ህይወት የተቀየረው ወስኜ ነው። እናንተ ደግሞ ምናልባት እኔ ደግሞ መወሰን አቃተኝ፣ አንዴ ወስናለሁ፣ አንዴ እቀየራለሁ፣ አንዴ ወሰንና ጀምራለሁ፣ ከዛ ደግሞ ተዋለሁ እና ምንድነው መወሰን እያላችሁ ግራ እየተጋባችሁ ከሆነ ስለ ውሳኔ በደንብ አወራችኋለሁ ማለት ነው። አጭር ቆይታ ነው የሚኖረን፣ ግን ቆንጆ ቆይታ። በዚህ ዋን ቱ ዋን ኮቺንግ የምትፈልጉ ከሆነ ዲስክሪፕሽን ላይ ባለው ሊንክ ተጠቅማችሁ አውሩኝ፣ አውራችኋለሁ ማለት ነው። ከዛ በተጨማሪ ደግሞ ሜምበርሺፕ ፕሮግራም አለ። በሳምንት አንዴ ላይቭ ሴሽን፣ ላይቭ ስልጠና የምታገኙበት። ከዛ በተጨማሪ ደግሞ ኦዲዮ ስልጠናዎችን የምታገኙበት ረዘም ያሉ ኦልሞስት ከ5 ከ6 ሰዓት በላይ የሚሆኑ ኦዲዮ ስልጠናዎችን ታገኛላችሁ። በየወሩ ደግሞ የተለያዩ የሚጨምሩም አሉ። እሱን ታገኙበታላችሁ። እሱንም መሳተፍ የምፈልጉ ከሆነ አውሪ። ወደ ቪዲዮ እንግባ። የመጀመሪያው መወሰን፣ ውሳኔ ምን ማለት እንደሆነ እኔ ዲሲሽን የሚለው ቃል ሲተረጎም ቀጥታ ቱከቶፍ ማለት ነው፣ መቁረጥ ማለት ነው። ያ ማለት ምንድነው? የምቆርጠው ምንድነው? መወስነው መቀየርስ ምንድነው የምትሉኝ ከሆነ በደንብ ላውራችሁ። አንደኛው ህይወት ማወቅ ያለባችሁ ዩኒቨርሳል ሎ የሚባል ነገር አለ። ገብታችሁ ሰርች አድርጉ። ላይፍ ኢዝ ሜንታል ይላል። ህይወት ሜንታል ነች። ህይወት ሜንታል ነች ማለት ከፊዚካልነቱ በላይ ሀሳብ ነው። ይህን ህይወት ገቨርን የሚያደርገው ማለት ነው። ህይወት ላይ እያጋጠመን እየኖርን ያለ ነው። ምናልባት አሁን እየተቸገራችሁበት ያላችሁበት ችግር ሁሉ አእምሯችሁ ላይ ነው ያለው። ምናልባት ከልጅነታችሁ ጀምሮ የሰማችሁት የተነገራችሁ ነው እና እየኖራችሁበት ነው። ህይወት አስቸጋሪ ነች። እዚህ ሀገር ላይ መስራት ከባድ ነው። ብቻ ብዙ አሉ የሰዎች እምነት ማለት ነው። የምታምኑባቸው ብዙ ማይጠቅማችሁ እምነቶች አሉ። አሁን እንዳትቀየሩ የሚይዛችሁ ምን መሰላችሁ? የያዛችኋቸው እምነቶች አሉ። እምነት ማለት የእርግጠኝነት ስሜት ነው። እምነት ማለት ከየት ይመጣል ካላችሁኝ፣ ከሀሳብ ነው። በደንብ ኢሞሽናል ሁነን ያሰብናቸው ሀሳቦች እምነት ይሆናሉ። ለምሳሌ ያጋጠሟቸው የሆኑ ነገሮች ይኖራሉ። ለምሳሌ ሪሌሽንሽፕ ኖሯችሁ ብሬክአፕ አድርጋችሁ ሊሆን ይችላል። ያ ውስጣችሁ የሆነ ነገር ይፈጥራል። የሚፈጥረው ኢሞሽን ስላለ እምነት ትገነባላችሁ። ወንዶች ማለት እንደዚህ ናቸው፣ ትዳር ማለት እንደዚህ ነው ብላችሁ ከእናንተ ያያችሁት ላይሆን ይችላል። ጓደኛችሁ ብሬክአፕ አድርጋ ታያላችሁ እና በጣም ተጎድታ ታያላችሁ። ከዛ የምትገነቡት እምነት ምን ይሆናል? አይ ማግባትማ በጣም አዛ ነገር፣ ማግባት ከባድ ነገር ነው። ሴት ብቻ ብዙ አይነት ሀሳብ ታስባላችሁ። ሴትም ሆናችሁ ወንድ ማለት ነው። አሁን ይህ ስለ ሪሌሽንሽፕ አወራችሁ እንጂ ስለ ገንዘብ፣ ለምሳሌ ቤተሰብ ውስጥ በጣም ስለ ገንዘብ ስትረግል ሲያደርጉ፣ ስለ ገንዘብ ሲወራ የነበረው ጭንቀት ከነበረ ምን ብላችሁ ትወስዳላችሁ? ገንዘብ ማግኘት ከባድ ነው። እና እውነት ነው፣ ለእናንተ ከባድ እየሆነ ይኖራል። ምነግራችሁ ግን ከባድ ሆኖ አይደለም፣ ከባድም ቀላልም አይደለም ያላችሁት ግን ይሆናል። እንዴት ካላችሁን፣ ይህ አእምሯችን ፊልተር አለው። ህይወት ላይ ስንኖር እያንዳንዱ ህይወት ላይ ሁሉም ነገር አለ። እኛ እያየ የምንኖረው ግን ፊልተራችንን ነው። ጠዋት ከተነሳን ጀምሮ አእምሯችን ምንድነው መሰላችሁ የሚያደርገው? አእምሯችን ምን ያደርጋል? ጠዋት ከተነሳን ጀምሮ ኦልሬዲ ያሉን እምነቶችን የሚያረጋግጡና የሚመሳሰሉ ነገሮችን ፍለጋ ነው የሚወጣው። ህይወት ከባድ ነች። ገና ጠዋት ከተነሳችሁ ጀምሮ ይሄ አእምሯችሁ አይቆምም፣ ያጠነጥናል፣ ያስባል። ስለዚህ ህይወት ከባድ እንደሆነች ውጤት ነው እያሳያችሁ የሚኖረው። ያንን እምነት የሚያረጋግጥ ነገር ፍለጋ ማለት ነው። ለምሳሌ ደግሞ ህይወት በጣም ቀላል ነች፣ ፈታ ብለን ነው እንጂ የምንኖረው፣ ማሳካት ቀላል ነው፣ እናድጋለን ምናምን የሚል ሰው ደግሞ ይኖራል። ጠዋት ከተነሳ ጀምሮ አእምሮ እንደዛ ስለሆነ የተወቀረው ፕሮግራም እየተደረገው እንደዚህ አይነት እምነት ስለሆነ ያለው፣ ጠዋት ከተነሳ ጀምሮ ምንድነው የሚያደርገው ካላችሁኝ፣ ፍለጋ ላይ ነው። ያንን የሚያረጋግጥለትን ውጫዊ ነገር ፍለጋ ላይ ነው የሚውለው አእምሮ ማለት ነው። ስለዚህ አእምሯችን እንደዚህ ፊልተር ካለው፣ አእምሯችን ውስጥ ያለውን ከሆነ ውጭ እያየን እየኖርን ያለ ነው፣ አእምሯችን ውስጥ ያለውን ነገር መቀየር እንችላለን ማለት ነው። ይህን ሁሉ ደግሞ ስላችሁ እንዳታካብዱት፣ የሆነ ኮምፕሌክስ እንዳታደርጉት። ህይወት ላይ አሁንም መቀየር ፈልጋችሁ መወሰን አለብኝ ምናምን ብላችሁ ስትሄዱ፣ መወሰን ሲባል መወሰንን ከባድ እያደረገባችሁ ከሆነ አእምሮ መቀየር ሲባል መቀየርን ከባድ እያደረገባችሁ ከሆነ ይህን ሁሉ የሚያደርገውን ማወቅ ያለባችሁ አእምሮ ነው ላለመቀየር። ምክንያቱም ስትቀየሩ ምን ሊሆን ነው መሰላችሁ? የድሮ ማንነት አለን፣
ኦልድ አይደንቲቲ ይባላል። ለምሳሌ 1 ሚሊዮን ብር ማግኘት ፈልጋለሁ ስትሉ አሁን ላይ 100 ሺህ ብር ከዛ በታች ያገኛችሁ ሊሆን ይችላል። 100 ሺህ ብር ከዛ በታች የሚያገኝ ሰው ማንነት አላችሁ ማለት ነው። ያ ማንነታችሁ 1 ሚሊዮን ማግኘት ፈልጋለሁ ስትሉ ይሄ ማንነት ሊሞት ነው። ምናልባት የሚያማርር ሊሆን ይችላል፣ የሚጨነቅ ሊሆን ይችላል፣ የሰዎችን እንከን ማይ ሊሆን ይችላል። አላቅም፣ ብዙ ማንነት አለ። ያ ሊሞትና አዲስ ማንነት ያስፈልገዋል። መሞት ስለማይፈልግ አእምሯችን መቀየርን ኮምፕሌክስ ያደርገዋል፣ ያካብዳል። ምን ላለመሆን ላለመቀየር። አእምሮ ምንድነው ስራው? የሆነ ቦታ ለምዶ አውቆ መኖር ነው የሚፈልገው። መቀየር ምናምን አይፈልግም። ስለዚህ አሁን ውሳኔን ያካብድባችሁ። ውሳኔ ሲባል ትልቅ ነገር ያደርግባችሁ። ውሳኔ ግን ምን እንደሆነ ልንገራችሁ። የሚረብሹ ነገሮች አሉ። እስኪ ያልፉ እንጠብቃለን። ውሳኔ 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 እንዴት መሰላችሁ? ለምሳሌ እንዴት ነው ይሄን ልብስ መቀየር ስፈልግ ማድረገው? ቱማች አስባለሁ፣ ይሄ አብላላለሁ ምናምን ግራ ይገባኛል ወይ? ኖ አይገባኝም። ይሄን ልብስ ማውለቅ ስፈልግ ማረጋለሁ። መልበስ የምፈልገው ልብስ አውቃለሁ፣ ይሄ ልብስ ነው። ስለዚህ ምን አደርጋለሁ? ይሄን ልብስ አወልቃለሁ። አወልቅና አዲሱን ለብሳለሁ ማለት ነው። አወልቅና አዲሱን ለብሳለሁ። አለቀ። እና ውሳኔም እንደዛ ነው። ምንድነው የምንወስነው? ሀሳብ ነው የምንወስነው። እምነታችንን ነው የምንወስነው። እስከዛሬ የምናስብበት የምናምንበት ነገር አለ። ህይወት ያስቸግራል፣ ማሳካት ከባድ ነው፣ እንደዚህ ውጤት ለማምጣት ይሄን ማድረግ አለብኝ። ይሄ ሁሉ እምነቶች ናቸው። እምነቶች ደግሞ ማይጠቅሟችሁ ከሆነ ግብ ይኖራችኋል። ቅድም እንዳልኳችሁ መቀየር ማግኘት የሚፈልጉት ነገር አለ። ለሱ ያለኝ እምነት ይጠቅመኛል ወይ ነው ጥያቄያችሁ። ለምሳሌ ሽያጭ ላይ ናችሁ፣ መሸጥ ትፈልጋላችሁ፣ ወይ ደግሞ ሪሌሽንሽፕ ትፈልጋላችሁ። እና ሪሌሽንሽፕ ትፈልጋላችሁ፣ ግን ወንዶች በጣም አስቸጋሪ ናቸው ብላችሁ ታምናላችሁ፣ ሴቶች ከሆናችሁ እና ምነግራችሁ የሚያስቸግሩ ወንዶች ናቸው የሚያጋጥሟችሁ። ፍላጎታችሁ አለ፣ እምነታችሁ ደግሞ ሌላ ነው። የምታገኙት የፈለጋችሁትን ሳይሆን ያመናችሁትን ነው፣ ውስጣችሁ ያለውን ነው የምታዩት። የሚያጋጥሟችሁ የምታዩት አስቸጋሪ ወንዶችን ነው። ስለዚህ ምንድነው የምታደርጉት? ይሄ እምነታችሁ ለግባችሁ ማይጠቅማችሁ ከሆነ ኮንትሮል እያደረጋችሁ ነው። አይጠቅማችሁም፣ ግን የለመዳችሁ ስለሆነና እንደ ፓራሳይት እናንተ ላይ እየኖረባችሁ ስለሆነ የእናንተ ትኩረት ላይ አቴንሽን ላይ ሀሳብ ላይ እየኖረ ስለሆነ መቀየር አይፈልግም። ስለዚህ በቻለው መጠን መኖር ነው የሚፈልገው። ሊያታላችሁ ይሞክራል። ወደ ድሮ ሀሳብ ወደ ድሮ ማንነታችሁ እንድትሄዱ ብዙ ነገር ሊነግራችሁ ይችላል። ግን እናንተ እንዳልኳችሁ የድሮን ጥላችሁ አዲሱ ነው። እስከዛሬ የነበረው ለምሳሌ እኔ እንደዚህ ነኝ፣ እኔ እድለኛ አይደለሁም፣ ወንዶች የሚያጋጥሙኝ እንደዚህ ናቸው፣ ገንዘብ ማግኘት ከብዶኛል፣ ክላይንቶች እንደዚህ ናቸው። እምነቶች አሉ። እነዚህን እምነቶች ውልቅ በተቃራኒው የምትፈልጉት እምነት አለ። ወንዶች በጣም ምርጥ ናቸው። እኔ ማገኘው ወንድ በጣም ይንከባከበኛል፣ ይወደኛል፣ ብቻ የምፈልጊውን እምነት። አንተም እንደዛው የምፈልጉት ስራ ላይ ከሆነ ብቻ ለግባችሁ የሚመስለውን እምነት ይኑራችሁ። የሚመስለው እምነት ሲኖራችሁ ምን ይፈጠራል መሰላችሁ? ሀሳባችሁ፣ ስሜታችሁ፣ ማንነታችሁ እንደዛ ሲሆን፣ እምነታችሁ እንደዛ ሲሆን ኢንቱዊሽን ይመጣላችኋል። ልባችሁ የሆነ ነገር አድርጉ ይላችኋል። ደውሉ ሊሆን ይችላል፣ ስልክ አውሩ ሊሆን ይችላል፣ ቴክስት አድርጉ፣ እንትን ቦታ ሂዱ፣ ይህንን ፖስት አድርጉ፣ ብቻ ውስጣችሁ ይላችኋል ማለት ነው። እሱ የምታደርጉት ነገር ደግሞ ወደምትፈልጉት ውጤት የሚወስዳችሁ ይሆናል። ግን ደግሞ ሀሳባችሁ እምነታችሁ ላይ ያለው አይኔ እድለኛ አይደለሁም፣ ወንዶች እንደዚህ ናቸው፣ ገንዘብ ማግኘት ብቻ እነዚህ ከሆኑ ያሉት፣ አሁንም ኢንቱዊሽን አለ፣ ልባችን አርጎ የሚለው ነገር አለ። ያ ልባችን አርጎ የሚለው ነገር ግን ምናልባት ሳይሆን የምናደርገው ነገር የሚወስደን ወዴት ነው? ኦልሬዲ ወዳለንበት ማንነት፣ ህይወት ምላሽ የምትሰጠን ላለንበት ማንነት። ስለዚህ ውሳኔ ቀላል ነው እያልኳችሁ እንደ ልብሱ በቃ ይህንን እወቁት። መጀመሪያ ማትፈልጉትን ያላችሁን እየመራው ህይወታችሁን እየመራ ያለውን ሀሳብ ስሜታችሁን እወቁት፣ እምነታችሁን እወቁት። ከዚህ በኋላ እንደዚህ አይነት ሀሳብ እንደዚህ አይነት ስሜት አላስተናግድም ብላችሁ ወስኑ። አዲሱን መኖር ጀምሩ። ውጭ የሚታይ ነገር ላይኖር ይችላል።
ግን እናንተ ከዛ በኋላ በቃ አስተያየታችሁ፣ እይታችሁ፣ እምነታችሁ ይቀየር፣ መነጽራችሁ ይቀየር፣ ህይወታችሁ እየተቀየረ ታዩታላችሁ። ይህንን እንግዲህ አርጉትና ውጤታችሁን እንጠብቃለሁ ኮሜንት ላይ። ለምን እኔ አርጊው ስለተቀየረ። ይህን ይመስላል። ያገኛችሁትን ነገር ኮሜንት ላይ ጻፉልኝ። ኔክስት እንድሰራላችሁ የምፈልጓቸውን ቪዲዮዎች ጻፉልኝ እና ይመቻችሁ። መልካም ጊዜ ይሆንላችሁ።